ችግር የለውም። እናንተ ተቀመጡ፣ ሌሎቻችን እንቆማለን። እግዚአብሔር ይባርካችሁ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9ን ሁላችንም እናውጣለን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9ና ቁጥር 10ን ሁለቱን ቁጥሮች አነብና አጭር ጸሎት እንጸልያለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱም የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገኖች ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረት አግኝታችኋል። ኢሳይያስ ምዕራፍ 40 ቁጥር 1 አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ። ለኢየሩሳሌም ልብ ተናገሩ፣ የተቀጠረችበት ወራት እንደተፈጸመ ኃጢአቷም እንደተሰረየ ከእግዚአብሔርም እጅ ስለ ኃጢአቷ 2 እጥፍ እንደተቀበለች ወደ እርሷ ጩኽ። ቁጥር 3 የአዋጅ ነጋሪ ቃል፣ የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳናውን በበረሃ አስተካክሉ። ሸለቆው ሁሉ ከፍ ይላል፣ ተራራና ኮረብታው ሁሉ ዝቅ ይላል፣ ጠማማውም ይቃናል፣ ሰረጓጉጡም ሜዳ ይሆናል፣ የእግዚአብሔርም ክብር ይገለጣል። ሥጋ ለባሽ ሁሉ በአንድነት ያየዋል፣ የእግዚአብሔርም አፍ ይህንን ተናግሯልና። ቁጥር 6 ጩኽ የሚል ሰው ቃል ምን ብዬ ልጩኽ አልኩት? ሥጋ ለባሽ ሁሉ ሳር ነው፣ ክብሩም ሁሉ እንደ ምድር አበባ ነው። የእግዚአብሔር እስትንፋስ ይነፍስበታልና ሳሩ ይደርቃል፣ አበባውም ይረግፋል። በእውነት ሕዝቡ ሳር ነው፣ ሳሩም ይደርቃል፣ አበባውም ይረግፋል። የአምላካችን ቃል ግን ለዘላለም ጸንቶ ይኖራል። ቁጥር 9 የምስራች የምትነግሪ ጽዮን ሆይ፣ የምስራች የምትነግሪ ጽዮን ሆይ ከፍ ወዳለው ተራራ ውጪ። የምስራች የምትነግሪ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ፣ አንሺ፣ አትፍሪ። ለይሁዳም ከተሞች እነሆ አምላካችሁ ብለሽ ንገሪ። ቁጥር 10 እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋውም ከእርሱ ጋር፣ ደመወዙም በፊቱ ነው። መንጋውን እንደ እረኛ ያሰማራል፣ ጠቦቶቹንም በክንዱ ይሰበስባል፣ በብርቱም ይሸከማል፣ የሚያጠቡትንም በቀስታ ይመራል። እንጸልይ። ጌታ እግዚአብሔር አምላካችን ሆይ እናመሰግንሃለን፣ በብዙ እናከብርሃለን። አንተ መልካም አምላክ ነህ፣ ድንቅ አምላክ ነህ። የሰማይ አምላክ እግዚአብሔር ሆይ በጸሎትም በአምልኮም በመካከላችን ስለነበርክ መንፈስም ስለነበረ እግዚአብሔር ሆይ ስላየህን ስለዳሰስከን በናዝሬቱ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ሁሉ ለዘላለም ለአንተ ይሁን። አሁን ደግሞ በቃል እውነት እንድትመጣ ሰማያትን ያለ ባላ ያቆምክበትን ምድርን ደግሞ ያለ ካስማ የዘረጋህበትን የሚፈጥረውን የሚነቅለውንና የሚተክለውን የሚሰራውን ሕያውን ቃልህን በዚህ ጉባኤ መካከል እንድትልክልን እንጸልያለን። የቃል ፍቺ እንዲያበራ፣ ሕፃናትን ጠቢብ እንዲያደርግ፣ ማንኛውም መርገም እንዲሰብር፣ እኛን ከገባንበት ጌታዊ እንዲያወጣን፣ አውጥቶ እንዲያቆመን፣ እንዲፈታን፣ ስራታችን ሁሉ እንዲፈታ በኢየሱስ ስም እጸልያለሁ። ጌታ እግዚአብሔር አምላካችን ሆይ አንተ ደግ አምላክ ነህ። አንተ መልካም አምላክ ነህ። አንተ ልዩ አምላክ ነህ። ሁል ጊዜ ፍቅር ነህ። ሁል ጊዜ ትልቅ ነህ። ሁል ጊዜ ልዩ ነህ። ስምህ የተባረከ ይሁን። ስምህ የተባረከ ይሁን። እግዚአብሔር ሆይ ልዩ ነህ። እናመሰግንሃለን፣ እናከብርሃለን። ዛሬ እንድንተነፍስ እዚህ መተን እንድናመልክህ፣ እንድንሰግድልህ፣ እስከ ጥያቄያችን እንድንመጣ፣ እንቆቅልሽ ይዘን እንድንመጣ
እሄዳለሁ ወደ ጌታ ቤት ብለን እንድንመጣ እግሮቻችንን ሁሉ ስላቀና ከሁሉ አስቀድመን እናከብርሃለን። ደግሞ እንደመጣን አትመልሰንም፣ ታገኘናለህ፣ ትይዘናለህ፣ ነፃ ታወጣናለህ፣ መቃብሮቻችንን ሁሉ ትከፍታለህ። ኢየሱስ የእግዚአብሔር ልጅ ክብር ላንተ ይሁን፣ ክብር ላንተ ይሁን፣ ክብር ለስም ይሁን፣ ክብር ለስም ይሁን። እግዚአብሔር ሆይ ጠብቀንሃልና አንተም ትመጣለህ። ነፃ አውጣን ጌታ ሆይ። ነፃ መውጣት ያለብንን ሁሉ ነፃ እንድታወጣን እጸልያለሁ። ማንኛውም ወጥመድ የተሰበረ ይሁን። ወጥመድ ተሰበረ እኛም አመለጥን ተብሎ እንደተጻፈ ወጥመድ ሁሉ የተሰበረ ይሁን። በኢየሱስ ስም አዝዤዋለሁ። የተሰበረ ይሁን። ወጥመድ የተሰበረ ይሁን። በኢየሱስ ስም ወጥመድ የተሰበረ ይሁን። ጌታ ሆይ እኔ የማልጠቅም ባሪያህ በፊትህ አለሁ። ከሰጠኝ ሳልጨምር ሳልቀንስ እሱን ብቻ በትልቅ አክብሮት ትህትና አንተን በመፍራት ሕዝብን በማክበር እንዳገለግል እንድትረዳኝ ራሴን አሳልፌ ላንተ እሰጣለሁ። ይህንን በደም የዋጀውን ሕዝብም አሳልፌ ላንተ እሰጣለሁ። ያንን ክፉ ግን እመታለሁ። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ። እልልታና ጨብጨባ ለጌታ ክብር። እንቀመጣለን። ጌታ ይባርካችሁ። የጌታ መንፈስ በመካከላችን አለ። የሚቀጥለው ያለፈው ሳምንት አልበርታ ስለነበርኩ ነው። ይሄ ወር ያልነበርኩት እንደምታውቁት በቤተ ክርስቲያናችን በመሪዎች ተወስኖ ያው መሪዎችንም ድራይቭ የሚያደርገው የጌታ መንፈስ ነውና ይሄ በየዓመቱ የወንጌል ስርጭት ወንጌል በጋራ የምንወጣበት ወር ነው። ወንጌል የሁል ጊዜ ተግባራችን ነው። ሁል ጊዜ የምንኖረው ሁል ጊዜ ደግሞ የምንናገረው እውነት ነው። ቅድምም ሀብትሽ እንዳለው እንዳስመለኩንም ሁል ጊዜ የምናደርገው ነው። በተለይ ደግሞ ቤተ ክርስቲያን ይሄንን ወር ለወንጌል የለየችው ወር ነውና ስለዚህ እሱ ላይ ትኩረት ያደረገ በጣም ትንሽ አጭር ነገር ሙቀትም ስለሆነ ነው የምናገረው። የእግዚአብሔር አምላካችን ስም የተባረከ ይሁን። እግዚአብሔር ደግ አምላክ ነው። አሜን። ስንቶች እግዚአብሔር ደግ አምላክ እንደሆነ ታምናላችሁ? ስለዚህ ለጌታ ክብር አምጡ። እግዚአብሔር ደግ አምላክ ነው። ደግነቱ በምን ይታወቃል መሰላችሁ? አሁን እዚህ ራሱ በጤንነት መኖራችሁ ይሄ ምስክር ነው። አሜን። ወይ ነርታችሁ ወይ በመኪና ነው የመጣችሁት። ያ ደግሞ የእግዚአብሔር ደግነትና ቸርነት ስለበዛልን ነው። አሜን። ክብር ለኢየሱስ ይሁን። እግዚአብሔር ደግ አምላክ ነው። መጽሐፍ እግዚአብሔር መልካም ነው ይላል አይደል? ልክ የእግዚአብሔር ሰው መዝሙረ ዳዊት ላይ እንደምታነቡት ኃይልህ ብዙ ሲሆን ጠላቶች ግን ዋሹብህ ይላል። እግዚአብሔር መልካም አምላክ ነው። ለሁላችን ለአገልጋዮች፣ ለእግዚአብሔር ሰዎች፣ ለቅዱሳን እግዚአብሔር ለሚያምኑት ብቻ እንዳይመስላችሁ፣ ለሰው ሁሉ እግዚአብሔር መልካም ነው። አሜን። ለሁሉም ሰው። ለዛ ነው ኦክሲጅን እየተነፈስን የምንኖረው። እግዚአብሔር የለም እያልን ግን እሱ የፈጠረውን ኦክሲጅን ተንፍሰን እንኖራለን። ኢየሱስ ጌታ ነው። እግዚአብሔር ደግ አምላክ ነው። አሜን። ስለዚህ ከደግነቱ ዛሬ እግዚአብሔር መልካምነቱን ያካፍለናል። የምናገርበት ርዕስ ለምትጽፉ የተጠራንበትን ዓላማ እንፈጽም የሚል ነው። የተጠራንበትን ዓላማ እንፈጽም በሚል ሐሳብ ነው። ሁል ጊዜ እግዚአብሔር በዓላማና በእቅድ የሚሰራ አምላክ ነው። መፈጠራችን በዓላማ ነው። መዳናችን በዓላማ ነው። መኖራችን በዓላማ ነው። የምንኖርበትም የምንጨርስበትም ደግሞ መለኮታዊ ዓላማ አለ እና ሁል ጊዜ እግዚአብሔር ሁሉንም ነገር የሚያደርገው በዓላማ ነው። ክብር ለኢየሱስ ይሁን። በዓላማ ነው፣ በእቅድ ነው። እግዚአብሔር በደመ ነፍስ አያደርግም። እቅድ አለው፣ ዓላማ አለው እና በዛ ነው የሚሰራው። ስለዚህ አንድ ጥያቄ ልጠይቃችሁ እና የምናገርበት እዛ ላይ መሰረት ያደረገ ስለሆነ አሁን እዚህ ቁጭ ያላችሁ ሰዎች በሙሉ ለምን እንደዳናችሁ፣ ምክንያቱም ቅድም ወርቅ ውሃ ስታጸለየን ነበርና መዳናችን ከምንም ነገር በላይ ስለሆነ ለምን እግዚአብሔር እናንተን የዘላለም ሕይወት እንድታገኙ ለምን ፈለገ? ይሄን ጠይቃችሁ ታውቃላችሁ? ምክንያቱም በዓለም ላይ አሁን ክሎዝ 8 ቢሊየን ህዝብ ነው ያለው። ግን ከዛ ውስጥ
የዳኑ ብዙ ሰዎች አሉ። እዚህ ውስጥ ያለ ነው ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አረጋችሁ ያልተቀበላችሁ ካላችሁ ዛሬ እንጸልያለን። ከዛ ውጪ ግን ጌታን ያገኛችሁ በሙሉ የዘላለም ሕይወት አላችሁ። ግን ለምን ይመስላችኋል ይሄን ያደረገው? ከሰይጣን ለምን ነፃ ወጣን? ከሞት ለምን ታደገን? እድሜ ለምን ሰጠን? ጤና ለምን ሰጠን? አሁን እንኳን በእኛ ባለፉት 2-3 ዓመታት በፊት ኮቪድ የሚባል ቫይረስ መጥቶ ብዙዎችን ያናወጠ የገደለ በሽታ ነበር። እኔ እንኳን ጓደኞቼ ብዙ ፓስተሮች ወደ ጌታ ሄደዋል። አንድ ፓስተር በጣም ስናገለግል የነበረ እናትና አባቱን ለማየት ኢትዮጵያ ሄዶ እናቱም አባቱም በኮቪድ ተይዘው ሚሊኒየም አዳራሽ ውስጥ ገብተው ስለነበረ ደግሞ ትኩስ የነበረበት ጊዜ ስለነበር እናቱንም አባቱንም ሳያያቸው ሳይቀብራቸው ነው ተመልሶ የመጣው። ሁለቱም ሞተው ማለት ነው። እንደዚህ ዘግናኝ የሆነ ሁኔታ ነበር። አሁን 5 ዓመት አልሞላውም። ግን ለምን ይመስላችኋል እኛ የተረፍ ነው? ሌሎቹ ኃጢአት ስለሰሩ ነው። አገልጋዩ ሳይቀሩ በዚህ አስከፊ በሽታ ውስጥ ወደ ጌታ ሄደዋል። በእያንዳንዱ ነገር ውስጥ እግዚአብሔር ከኛ ጋር የሚያደርገው ለምንድን ነው? አሁን እዚህ የመጣ ነው ለምንድን ነው? ያለ ነው ለምንድን ነው? እድሜ የተጨመረልን ለምንድን ነው? የምንኖረው ለምንድን ነው? የምንተነፍሰው ለምንድን ነው? ይሄንን ጥያቄ ጠይቃችሁ መመለስ እና መልሱን ለራሳችሁ ማግኘት አለባችሁ፣ ወሳኝ ስለሆነ። እኔ ዛሬ እሁድ ስለለመድን ደግሞ አንኖርም። ልማር ስለሆነ ተኝተን አንነቃም፣ መኪና ነድተን አንመጣም፣ በእግራችን ወክ አድርገን አንመጣም። እንዳይመስላችሁ የተራ ነገር እንዳይመስላችሁ፣ ስለለመደብን ስለምንችል እንዳይመስላችሁ። እግዚአብሔር ስለረዳን ነው፣ ስለሚፈልገን ነው። በእኛ ላይ እግዚአብሔር ዓላማ ስላለው ነው። ዓላማ አለው። እዚህ ያላችሁበት ዓላማ፣ የተፈጠራችሁበት ዓላማ አለ። የዳናችሁበት ዓላማ አለ። የምትኖሩበት ዓላማ አለ። አገልጋይ የሆንበት ዓላማ አለ። የዳንበት ዓላማ አለ። የእግዚአብሔር ሕዝብ የሆንበት እግዚአብሔር መለኮታዊ ዓላማዎች አሉት። በጣም ብዙ ናቸው። 66ቱንም መጽሐፍ ስታጠኑ እግዚአብሔር ሰዎችን እንደዚህ የሚያደርግበት ቅድም እንዳልኳችሁ በጣም ብዙ ዓላማዎች አሉት። የተወሰኑትን ግን ማንሳት ፈልጋለሁ ዛሬ። 7ቱን ባጭሩ እኔ የምናገረው አንደኛውን ነው። የመጀመሪያው እግዚአብሔር ሰውን የፈጠረበትና የሚያድንበት፣ የሚጠብቅበት፣ የሚንከባከብበት የፈለጋችሁ እንዳይገላችሁ በጥንቃቄና በማስተዋል የሚከታተላችሁ መለኮታዊ የእግዚአብሔር ዓላማ መጽሐፍ 2ኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ እንደዚህ ብሎ ይነግረናል። እኛ ስላደረግነው አንዳች ነገር ሳይሆን ከቅዱና ከጸጋው የተነሳ ያዳነን ወደ ቅዱሱም ሕይወት የጠራን እርሱ ነው ይላል። የመጀመሪያው እቅዱ እግዚአብሔር ለሰው ልጆች ሁሉ ያለው እቅድ ሰዎችን ማዳን ነው። ሰዎች እንዲድኑ ይፈልጋል። እንዲሞቱ እንዲጠፉ አይፈልግም። ደህንነት እንዲያገኙ፣ የዘላለም ሕይወት እንዲያገኙ፣ የዘላለም ሕይወት አግኝተው ለዘላለም ከእግዚአብሔር ጋር ዘላለም የሚባል ጉዳይ አለ፣ እዛ ውስጥ እንዲኖሩ ይፈልጋል። ከሁሉ በላይ ሊያስደስታቸው የሚገባው ይሄ ነው። እግዚአብሔር በመዳናችን ይደሰታል። አሜን። ፕላኑም ለዚህ ስለሆነ በእኛ ደህንነት፣ በእኛ የዘላለም ሕይወት ማግኘት እግዚአብሔር ሁል ጊዜ ደስተኛ ነው። ክብር ለእግዚአብሔር ይሁን። አሜን። ለደህንነት ነው እግዚአብሔር የመረጠን፣ እንድንድን ነው፣ አብረነው መንግሥተ ሰማያት እንድንወርስ። እግዚአብሔር ሰዎችን ሁሉ ጊዜ ከፈጠራቸው ፍጥረቶች አብሯቸው መሆን ይፈልጋል፣ አብሯቸው መኖር ይፈልጋል፣ ሰውን ይፈልጋል። ለዚህ ነው ያዳነን፣ ለዘላለም ሕይወት። ሌላኛው ሁለተኛው ቁልፍ ጉዳይ እግዚአብሔር እኛን የመረጠበት ዓላማ የዘላለም ሕይወት አግኝተን ደህንነት እንድንቀበል ብቻ ሳይሆን ጳውሎስ በሮሜ ምዕራፍ 8 ቁጥር 28 ላይ እግዚአብሔርም ለሚወዱትና እንደ ሐሳቡ ለተጠሩ ነገር ሁሉ ተያይዞ ለበጎ እንዲሰራ እንደሚደረግላቸው እናውቃለን ይልና እግዚአብሔር አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗል ይላል። በጣም የሚገርም ነው። እኛ ይሄንን ቃል እናነባለን፣ እንሰበካለን፣ እንሰብካለን። እግዚአብሔር ሉዓላዊ አምላክ ኢየሱስን እንድንመስል ወስኗል አስቀድሞ። ክብር ለኢየሱስ ይሁን። አሜን።
እግዚአብሔር እንድንመስለው፣ አብን እንድንመስል፣ ወልድን እንድንመስል፣ መንፈስ ቅዱስን በውስጣችን ተሞልተን የእግዚአብሔርን ባህሪዎች በምድር ላይ ለሌሎች እንድናሳይ እግዚአብሔር አስቀድሞ ወስኗል። ኢየሱስን እንድንመስል። ክብር ለእግዚአብሔር ይሁን። ሌላ መልክ ሁሉ ከኛ ላይ ይውደቅ ይውደቅ። ሆይ የእግዚአብሔር ዓላማ ኢየሱስን እንድንመስል ነው። በአፍንጫና በቅንድባችን ሳይሆን በባህሪዎቹ። ክብር ለኢየሱስ ይሁን። እግዚአብሔር ፍቅር ነው። አሜን። እግዚአብሔር ደግ ነው። እግዚአብሔር አዛኝ ነው። እግዚአብሔር ሉዓላዊ ነው። መልካም አምላክ ነው። ስለዚህ እግዚአብሔር አስቀድሞ ኢየሱስ ክርስቶስን እንድንመስል ወስኗል። የጥሪው አንደኛና ሁለተኛ ዓላማ ይሄ ነው። ሌላው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ እንደሚነግረን እንደዚህ ይላል፣ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራን እግዚአብሔር የታመነ ነው ይላል። ኢየሱስ ጌታ ነው። ለኅብረት ነው የጠራን። ኅብረት ይፈልጋል። ዮሐንስም በመልእክቱ ጽፎልናል። ከአብ ከወልድ ከልጁ ከኢየሱስ ክርስቶስ ጋር እርስ በርሳችን እግዚአብሔር ኅብረት ካንተና ካንቺ ከኔ ጋር ይፈልጋል። እና የጥሪያችን ሌላኛው ዓላማ ለኅብረት ነው። እግዚአብሔር ኅብረት ማድረግ ይፈልጋል። በአምልኮ ኅብረት ማድረግ ይፈልጋል። በጸሎት ኅብረት ማድረግ ይፈልጋል። ቃሉን ስናጠና ኅብረት ማድረግ ይፈልጋል። እግዚአብሔር አብሮን መሆን ይፈልጋል። አብሮሽ መሆን ይፈልጋል። እግዚአብሔር አብሯችሁ መሆን ይፈልጋል። እግዚአብሔር ከሁላችን ጋር መሆን ይፈልጋል። የጥሪያችን ሌላኛው ዓላማ ኅብረት ነው። ሌላው የእግዚአብሔር ቃል እግዚአብሔር ለምን ዓላማ እንደመረጠን ሲናገር ኢሳይያስ ምዕራፍ 43 ቁጥር 7 ላይ በስሜ የተጠራው ሁሉ ለክብሬ ፈጥሬዋለሁ ያበጀሁትም ለዚሁ ነው ይላል። ክብር ለእግዚአብሔር ይሁን። ኤፌሶን ምዕራፍ 2 ቁጥር 10 ላይ ምክንያቱም እግዚአብሔር አስቀድሞ እንመላለስበት ዘንድ ያዘጋጀው መልካም የሆነውን ስራዎች እንድንሰራ በክርስቶስ ኢየሱስ የተፈጠርን የእሱ እጅ ስራዎች ነን ይላል። አንደኛ ቆሮንቶስ 10:31 ላይ እንግዲህ ስትበሉም ሆነ ስትጠጡ ወይም በማንኛውንም ነገር ሁሉ ስታደርጉ የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት ይላል። እግዚአብሔር ሌላው የፈጠረን በምንሰራው መልካም ስራ እሱን እንድናከብረው ለክብሩ ፈጥሮናል። እግዚአብሔር የተባረከ ይሁን። በትዳራችን፣ በቤታችን፣ በአገልግሎታችን፣ በኑሯችን ስንወጣ፣ ስንገባ፣ ስናስብ፣ ስንናገር፣ ስናደርግ ሁሉ በዛ ጉዳይ እግዚአብሔር መክበሩን እርግጠኛ ሁኑ። ለክብሩ ነው የመረጠን። ኢቭን የተፈጠረ ሁሉ ለክብሬን የፈጠርኳቸው ይላል። ከፍጥረት ሁሉ ደግሞ እሱን የምንመስል እኛ ነን። እግዚአብሔር የፈጠረብን ሌላኛው ዓላማ፣ ያዳነብን የጠራብን ዓላማ መልካም በመስራት እግዚአብሔርን እንድናከብረው ይፈልጋል። እግዚአብሔር በመልካም ስራ ይባርከን። አሜን በሉ። ግድ የላችሁ። እግዚአብሔር በመልካም ስራ ይባርከን የምትሉ እስኪ አጨብጭቡ ለሰራዊት ጌታ ለእግዚአብሔር። በመልካም ስራ እግዚአብሔር መልካም በሚለው ስራ ሁሉ ጊዜ እሱን እንድናስከብር ይፈልጋልና ለዚህ ዓላማ መርጦናል ይላል። ሌላው አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 ላይ እንደ ታማኝ የእግዚአብሔር ልዩ ጸጋ መጋቢ እያንዳንዱ ሰው በተቀበለው ጸጋ ስጦታ ሌላውን እንዲያገለግል ጠርቶታል ይላል። ሌላው የጥሪያ የምርጫችንና የመዳናችን እግዚአብሔር በእኛ ላይ ያለው ሌላኛው ዓላማ አንዳችን ሌላችንን እንድናገለግል ይፈልጋል። ለአገልግሎት ነው የተጠራ ነው። ለዚህ ነው ሁሉ ጊዜ የምንጮኸው። መንፈስ ቅዱስ ጸጋ የሰጠን ልዩ ልዩ ጸጋዎች የተሰጡን እግዚአብሔር እኛ እንድናገለግል ስለሚፈልግ ነው። ዓላማው ይሄ ነው። ስለዚህ ከዓላማው ውጪ መሆን አንችልም ማለት ነው እና እንድናገለግለው ይፈልጋል። ክብር ለኢየሱስ ይሁን። ማገልገል ብቻ አይደለም። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 7 እና 8 እግዚአብሔር በቅድስና እንድንመላለስ እንጂ ለርኩሰት አልመረጠንምና እንግዲህ ይህንን ምክር ንቆ የማይቀበል የናቀው ቅዱሱን መንፈስ የሰጣቸውን እግዚአብሔርን እንጂ ሰውን አይደለም ይላል። እግዚአብሔር ሌላው እኛ የጥሪያችን ዓላማ በጽድቅና በቅድስና እንድንኖር ጠርቶናል ይላል። ክብር ለእግዚአብሔር ይሁን።
በአስተሳሰብ በኑሮ በማንኛውም ሁኔታ እግዚአብሔር ለቅድስና ጠርቶናል። የጥሪው ሌላኛው ዓላማ እግዚአብሔር ሰዎች በቅድስና እንዲኖሩ ይፈልጋል። ቅድስና ጥሪያችን ነው። ሌላው ሰባተኛ ላይ ዛሬ ላነሳው የምፈልገው አዋጅ እንድናወጅ ስለሱ እንድንናገር ቅድም ያነበብኩት ቃል የአንደኛ ጴጥሮስ ምዕራፍ 2 ቁጥር 9ና 10 ላይ እንደገና በአዲሱ መደበኛ ትርጉም አነበዋለሁ። እዚህ በኮምፒውተር የጻፍኩት ላይ ትንሽ ለየት ይላል ሳነበው ማለት ነው። አዲሱ መደበኛ ትርጉም ስለሆነ ነው። እናንተ ግን ከጨለማ ወደ አስደናቂ ብርሃን የጠራችሁ የእግዚአብሔርን ታላቅ ሥራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣ የተቀደሰ ሕዝብ፣ እግዚአብሔርም ገንዘቡ ያደረገው ሕዝብ ናችሁ። ቀድሞ የእርሱ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ሕዝቦች ናችሁ። ቀድሞ ምሕረት አላገኛችሁም ነበር፣ አሁን ግን ምሕረትን አግኝታችኋል ይላል። አንድ ቃል እዚህ ውስጥ የምናገርበት ለመውሰድ የፈለግኩት ክፍል ስላለ ነው። እናውቀዋለን ይህን ቃል። የእግዚአብሔርን ታላቅ ሥራ እንዲታውጁ ነው የተመረጣችሁት ይላል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ስለ እግዚአብሔር እንድትናገሩ ነው ይላል። ሌላኛው የጥሪያችን ዓላማ እንድንናገር። ስለዚህ ሳንናገር መኖር አይቻልም፣ ክልክል ነው ማለት ነው። ወይም ካልተናገርን እግዚአብሔር ካስቀመጠን ወይም ካዳንን ወይም ከጠራን ዓላማ ውጪ እየሆንን ነው ማለት ነው። ዛሬ ስለሱ እንድናወራ ጌታ ይርዳል። አሜን። ቅድም ያነበብኩት የኢሳይያስ ምዕራፍ 40 በሙሉ 31 ቁጥሮች ናቸው ያሉት። እንዳለ መጽሐፉን አይደለም የምናገረው፣ እዛ ላይ ለመውሰድ የፈለኩት ሐሳብ አለ። የኢሳይያስ ምዕራፍ 40 በአጠቃላይ በብሉይ ኪዳን ካሉ ሐዲስ ኪዳንን ከሚገልጡ መጽሐፎች አንዱ ነው እና ወንጌል ነው። እዛ የምታገኙት የተሰበከው ወንጌል ነው። ለምን ይህን ወንጌል ማቴዎስ ምዕራፍ 3 ላይ መጥምቁ ዮሐንስ ከቁጥር 1 ጀምሮ ሲያውጅ ትሰማላችሁ። ጌታችን ኢየሱስ ክርስቶስ ደግሞ ሉቃስ 4 ላይ ደግሞ ሲያውጅ ትሰማላችሁ። ቋንቋዎቹ ራሱ ሳይቀየሩ አዋጅ እያለ ማለት ነው። እና ኢሳይያስ በጣም የሚገርም ነገር ነው የሚናገረው። ምዕራፍ 40 የእስራኤልንና የኢየሩሳሌምን ትንሣኤና ተስፋ ነው የሚናገረው። እና አንድ ጨለማ አብቅተዋል ይላል። የኃጢአት ሕይወት፣ የጨለማ ሕይወት፣ የሽንፈት ሕይወት፣ የመፍረስ ሕይወት አበቃ ብሎ ነው የሚጀምረው። ክብር ለእግዚአብሔር ይሁን። ዛሬ አንድ ሰው ቤት ላይ የሚቋረጥ የተፍገመገማችሁበት የተረታችሁበት ማንኛውም የጨለማ ስራ ሁሉ ይፈርሳል። አሜን በሉ። የሚፈርስ ነገር አለ በጓዳችሁ ላይ፣ በቤታችሁ ላይ፣ በሕይወታችሁ ላይ ተከታትሏችሁ የመጣ እግዚአብሔር አዋጅ ከሰማይ አውጥቶበታል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። አዋጅ ይዤ መጥቻለሁ ይላል የጌታ መንፈስ። አዋጅ አዋጁ ደግሞ እናንተን ያንከራተተ አንገት ያስደፋ ያጎበጠ ነገር በሙሉ የእግዚአብሔር መንፈስ አዋጅ ዛሬ ነፃ ናችሁ ይላል። ክብር ለኢየሱስ ይሁን። እና ኢሳይያስ 40 ተስፋ ነው የሚናገረው። ምዕራፍ 39ን በሙሉ የፍርድ ነበር፣ የመንከራተት ነበር፣ የጨለማ ነበርና አብቅቶ እግዚአብሔር ትንሣኤ ይዞ ሲመጣ ነው የምታዩት። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ሸለቆ የሆነ ነገር ይሞላል። ተራራ የምትሉት ደልዳላ ሜዳ ይሆናል። ወጥመድ ነው ይሰበራል። ጥያቄ ነው ይመለሳል። ከጌታ ያልሆነ ይገለበጣል። አሜን ትላላችሁ? ይገለበጣል። ከጌታ ያልሆነ ይገለበጣል። እግዚአብሔር ቀን ይዞ ወደ እናንተ መጥቷል። ዛሬ ትንሣኤ ነው የሚል ለጌታ ክብር ያጨበጭባል። ትንሣኤ ነው። እስኪ ለአንድ ሰው ጨብጡና እኔ ተስፋ አለኝ በሉት። በሉ ተናገሩ። ስትናገሩ ይሆናል። አንደበታችሁ ላይ ስለሚሆን ነው። ሞትና ሕይወት ምላስ ላይ ናቸው፣ የሚወዷትን ፍሬዋን ይበላሉ። እስኪ እኔ ተስፋ አለኝ በሉ። እንደገና ተናገሩ። እኔ ተስፋ አለኝ በሉ። ተስፋችሁ ደግሞ ኢየሱስ ክርስቶስ ነው። ክብር ለኢየሱስ ይሁን። የማይሞት የማያረጅ የማይሻር የማይቀየር ዘላለማዊ ክብር ለኢየሱስ ይሁን። ያ ጌታ ዛሬ ወደ እናንተ መጥቷል። በቃ ይላል። እስኪ በቃ በሉ አንድ ጊዜ። በቃ ጨለማ በቃ ይላል። ኢየሱስ ጌታ ነው።
የሆነ ነገር አበቃ የምትሉ እስኪ አጨብጭቡ ለሰራዊት ጌታ ለእግዚአብሔር። አበቃ። ኢየሱስ ጌታ ነው። በቃ በቃ ያለው የሰራዊት ጌታ ጩኽ አለኝ ይላል ኢሳይያስ። ምን ብዬ ልጩህ? አዋጅ አውጅ። ምን? አበቃ። ጨለማ አበቃ። ሞት አበቃ። አበቃ። ክብር ለኢየሱስ ይሁን። ያለቀሳችሁበት ነገር አበቃ። አንድ ሰው በልጆች ይሁን በትዳር ይሁን በአገልግሎት ይሁን በምን ይሁን ይሄ ትንቢታዊ መልእክት ነው። እግዚአብሔር እንዲህ ይላቸዋል፣ አበቃ ይላል የሰራዊት ጌታ እግዚአብሔር። የኔ ነው የሚል አሜን ይልና ይወስዳል። አበቃ። ኢየሱስ ጌታ ነው። እግዚአብሔር መልካም አባት ነው። በእናንተ እንባ አይደሰትም። የሚራራ የሚያዝን ቀን ቀጥሮ ከተፍ የሚል ቤት ትመጣለህ የማይባል ብዙ መንገድ ያለው ጌታ ደግሞ ኮከቡ ኤልሻዳይ የሆነ ባለስልጣን ከሱ በላይ ማንም የለም። እሱ ዛሬ ወደ አንቺ ቤት ይመጣል። እኔ ቤት ይመጣል የሚል አሜን ይልና ይወስዳል። አንቺ ቤት ኢየሱስ ይመጣል። ሃሌሉያ! አጨብጭቡ ለሰራዊት ጌታ ለእግዚአብሔር። እግዚአብሔር ወደ ቤትሽ ይመጣል። የምስራች እና ኢሳይያስ 40 ላይ ትልቅ ተስፋ ነው የምታዩት። ብርሃን፣ አዲስ ነገር። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እና ምን በል ይለዋል ኢሳይያስ? አጽናኑ፣ ሕዝቤን አጽናኑ ይላል። እግዚአብሔር ሁል ጊዜ ከሰው ጋር የተያያዙ ሁለት ነገሮች ያደርጋል። የምናደርገውም አገልጋዮችን ነው። አንደኛ በቤቱ ያሉትን እንደናንተን ማጽናናትና ማነጽ ነው። አይደል? ማጽናናት፣ ማነጽ፣ ማበረታታት፣ መትከል፣ ማሳደግ፣ ማስዋብ አይደል? ሁለተኛው ደግሞ በሌላ በረት ያሉትን ማምጣት ነው፣ ማዳን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ እግዚአብሔር የመጽናናት አምላክ ነው ጌታ። መጽሐፍ እግዚአብሔር የመጽናናት ሕዝቤን አጽናኑ። ምን ብላችሁ አጽናኑ? የተቀጠረችበት ወራት፣ የብቸኝነት ወራት፣ በኃጢአት የቆዘመችበት፣ ጥላት የተጫወተባት፣ የፈረሰችበት ብዙ ነገሯን እግዚአብሔር እኔ መጥቻለሁ ተስፋ ይዤ ይላል። እንደገና አነሳታለሁ ይላል። እንደገና። ክብር ለኢየሱስ ይሁን። እስኪ እንደገና በሉ። እንደገና የሚያነሳ እግዚአብሔር ብቻ ነው። ለምንድን ነው ይሄ የሆነው ነው? የብሉይ ኪዳን ወይም ደግሞ የኢሳይያስ ምዕራፍ 40 አንደኛ ጴጥሮስ ላይ ቀጥታ ኮት ተደርጓል ቃሉ። ይሄ ሁሉ እስራኤል እንድትድን ኢየሱስ ክርስቶስ በሷ በኩል እንዲመጣ ከመጣ በኋላ ልክ ይሄንን ቃል ማቴዎስ ምዕራፍ 3 ቅድም እንዳልኩት መጥምቁ ዮሐንስ ይሄ አዋጅ ነጋሪ ምድረ በዳ ያለው እኔ ነኝ ብሎ ያንን የእግዚአብሔርን አዋጅ ለኢሳይያስ የተሰጠውን አወጀ። ያ የታወጀለት ጌታ ኢየሱስ ደግሞ መጣ። አሜን። መጣና የሉቃስ ወንጌል 4:19 ላይ ይሄንን ቃል ማንበብ አለብኝ። 4:19 ታውቃላችሁ፣ ሁላችሁም አውጡ። የሉቃስ ወንጌል ምዕራፍ 4 ቁጥር 18 እና 19 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ከቁጥር 14 ከቁጥር 18 ጀምሮ በነብዩ የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ የተጠቁትን ነፃ አውጣ ዘንድ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ይላል። እነኚህ ሁለቱንም ቃሎች በአዲሱ መደበኛ ትርጉም ላይ እንዳውጅ ነው የሚለው። እንዳውጅ የተወደደችውን የጌታን ዓመት እንዳውጅ አዋጅ ይዤ መጥቻለሁ። አዋጅ ማለት አዋጅ ማውጣት የሚችለው ኦቶሪቲ ያለው በእነሱ ተረቆ ተወስኖ የመጣ የማይለወጥ የማይሻር መልእክት ነው። ዛሬ ምሽት ከሰማይ የመጣ አዋጅ። ክብር ለኢየሱስ ይሁን። እግዚአብሔር ብቻ ወስኖ ማንም ሊቀይረው የማይችል
ለኔና ለናንተ ከሰማይ አልቆ የመጣ መልእክት እግዚአብሔር አሁን እዚህ ጉባኤ መካከል ያደርጋል። ክብር ለኢየሱስ ይሁን። የምታምኑ ሰዎች አጨብጭቡና ውሰዱ ለራሳችሁ። እግዚአብሔር ብቻ ጣልቃ ገብቶ የሚያደርገው ኢየሱስ ጌታ ነው። ይሄንን ልሰብክ የመጣሁት ምንድነው ካላ ጌታ ኢየሱስ ያለው ለድሆች፣ ለተጠቁ፣ ለተያዙ፣ ቀን ለጨለመባቸው፣ ጉድጓድ ውስጥ ላሉ፣ መከራ ለበዛባቸው ለነሱ ተልኬ መጥቻለሁ። ኢየሱስ ጌታ ነው። ያ ደግሞ የሰይጣን ወጥመድ ነው፣ የኃጢአት ወጥመድ ነው፣ የጨለማ ወጥመድ ነው። ኢየሱስ ክርስቶስ እንደተናገረው ሰብኮ ብቻ አላበቃም። በመጨረሻም በቀራንዮ መስቀል ላይ ሕይወቱን አሳልፎ ሰጠን። አሜን። እኛ ነፃ እንድንሆን እሱ ሞተ። እሱ ሞተ፣ ተሰቀለ። ወንጌል ይሄ ነው። ወንጌል የኢየሱስ ክርስቶስ ሞትና ትንሣኤ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። የኢየሱስ ክርስቶስ ሞትና ትንሣኤ ነው። ሞተና ተነስቶ ይሄንን ለሐዋርያት አስተላልፎ ሰጣቸው። ሁሉ ጊዜ እንደምናገረው ሐዋርያት ሲሰብኩ ያው እኛ ጋር ደረሰ። ቅድም ያነበብኩላችሁ ቃል ጴጥሮስ እናንተ የተጠራችሁት የእግዚአብሔርን ሥራ እንድታውጁ ነው አላቸው። አሜን በሉ። የእግዚአብሔር ሥራ ምንድን ነው? መጽሐፍ ቅዱስ በዮሐንስ ወንጌል ላይ በኢየሱስ ክርስቶስ ማመን ነው። ልድገመው። የምታውጁት የእግዚአብሔርን ሥራ ነው አላቸው። አዋጃችሁ፣ መልእክታችሁ፣ ዝማሪያችሁ፣ ትምህርታችሁ፣ ስብከታችሁ፣ ጸሎታችሁ አንድ ነው። ያም በቀራንዮ መስቀል ላይ በአራቱ ማዕዘናት የተሰቀለው ኢየሱስ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እስኪ ለሞተው ጌታ አጨብጭቡ። ለሞተው ጌታ፣ ሞቶ ለተነሳው ጌታ ለሱ ነው። ይሄንን እንድታውጁ ነው። አዋጅ ነጋሪ ናችሁ አለ። እነኛ ሰዎች እኛ ነን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የተጠራንበት ዓላማ አዋጅ ለመናገር ስለ ኢየሱስ። ምን ብለን እንመስክር ይላሉ ሰዎች። ብዙ ጊዜ አጋጥሟችሁ ሊሆን ይችላል። ከምን እንጀምር ይላሉ። ዛሬ አንድ ነገር ልንገራችሁ። የተደረገላችሁን አውሩ። እስኪ ጌታ አንድ ነገር ማትረሱት በሕይወታችሁ ያደረገላችሁ እጆቻችሁን አሳዩኝ። አጨብጭቡ ለሰራዊት ጌታ ለእግዚአብሔር በዚህ እጃችሁ። እናንተ ሰዎች ያንን እኔ አሁን ብትጠይቁኝ ሁሉ ጊዜ ነግሬያችኋለሁ አለኝ። ሰውየውን ሳገኘው ወይም ሴትዮዋን ሳገኛት ግድ የላችሁም። ከምንም ነገር በላይ የእግዚአብሔር የልብ ትርታና ሐሳብ ይሄ ነው። ሰዎችን ማዳን ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ያበላናል፣ ያጠጣናል፣ ሌላ ነገር ያደርግ፣ ሌላው ተከታይ ነው። ሰዎችን ማዳን ቅድም ብያለሁና እግዚአብሔር ሰዎችን ማዳን ነው አጀንዳው፣ ፍላጎቱ። እኛም የዳንበት ይሄ ነው። ስለዚህ ስለ ጌታ ለመናገር የትኛውን ጥቅስ ላንብብ፣ ከየት ልጀምር አትበሉ። ብቻ ኢየሱስ ክርስቶስ ለእናንተ ያደረገውን ነገር ተናገሩ። አላደረገልንም? አልዳንም ወይ? ውለታ አልዋለልንም? ሰው አላደረገንም? በሱ ሰው አልሆንም? ከሞት አላመለጥንም? ወጥመድ አልተሰበረልንም? ከአጋንንት ስራት አልተፈታንም? ጨለማችን አልበራም? ሃይማኖትነታችን አልተገፈፈም? ሰው አልሆንም ወይ? ኢየሱስ እንደዚህ ያደርጋል ብላችሁ የተደረገላችሁን ለአንድ ሰው ወይ በስልክ ወይ በአካል ተናገሩ። በአክብሮት በትህትና እነግራችኋለሁ። በኋላ ማነበው ቃል አለ። እግዚአብሔር ከእያንዳንዳችን የሚፈልገው አንዱና ቁልፍ ነገር ስለ እግዚአብሔር እንድናወራ ነው። ክብር ለኢየሱስ ይሁን። ተናገሩ። እንዴ እሁድ መተን በደንብ ቅድም እንዳመለክ ነው እናመልካለን። ልክ ነው። እንጸልያለን ዓርብ። ልክ ነው። ጸልየን እስከ መቼ? አምልከን እስከ መቼ? ከዛ ምንድን ነው የምናደርገው? አንዱና ዋናው የእግዚአብሔርን ድንቅ ሥራ፣ መልካም ሥራ ለሌሎች ሰዎች አስተላልፉ። ኢየሱስ ጌታ ነው። እዚህ ያለነው ወንድምና እህት ነን። ሌሎች እህቶችና ወንድሞች አሉ፣ ውጭ አሉ፣ በአጋንንት ስራት ውስጥ ያሉ፣ በጨለማ ያሉ፣ በሞት ያሉ፣ በመንገድ ላይ ወርቀው የሚያለቅሱ
ሰይጣን የሚጫወትባቸው ትናንትና ጠዋት ይመስለኛልና አንዲት እህት መንገድ ላይ ነጭ ብቻዋን እያወራች ሰው ያለ መሰለኝ አጠገቧና ሳይ ምንም የለም ግን በጣም ቆንጆ ልጅ ወጣት ልጅ እና ጠጋብዬ እንትን ስላት ምንም ልታናገረኝም አልፈለገች ብቻዋን እያወራች ትሄዳለች። አንድ ሰው ነች ግን እዚህ ከተማ ያለው ሰው ሁሉ እንደዛ ብላችሁ አስቡ። ኢየሱስ የሌለው ሰው በሙሉ እንደዚህ ነው። እና ሰይጣን ጥባጥቤ ሰዎችን እየተጫወተባቸው ነው። መፍትሄ ደግሞ አንቺ እጅ አለ፣ እኔ እጅ አለ፣ እኛ እጅ አለ፣ ቤተክርስቲያን እጅ አለ። መፍትሄው ወንጌል ነው። ክብር ለእግዚአብሔር ይሁን። እስኪ ወንጌል ነው መፍትሄው በሉ አንድ ጊዜ። ወንጌል ነው እና ይሄንን ይዘን እንውጣ፣ እናውጅ። የእግዚአብሔርን ሥራ ለሌሎች እናውጅ፣ ለጠፉት እናውጅ። ለክርስቲያኖች የሚያንጽ ንግግር ተናገሩ። የሚያንጽ የሚታነጹበት፣ የሚቆሙበት፣ የሚበረቱበት፣ እግዚአብሔርን የሚያመልኩበት፣ የሚያገለግሉበት፣ የሚሻገሩበት፣ የሚወጡበት ቃል ተናገሩ። አይዞህ፣ ትችላለህ፣ ትችያለሽ፣ ታልፊያለሽ በሏቸው። ሰው ተስፋ አድርጎ ነው ወደዚህ የሚመጣው፣ አቅቶት ነው። በልዩ ልዩ ኃጢአት ውስጥ ሊሆኑ ይችላል፣ ግን አቅቷቸው እዚህ ከመጡ የሚወጡበት ነገር አድርጉ። መልካም ሥራ ስሩ። እግዚአብሔር ደግሞ ከእናንተ ጋር ይወጣል። ያልዳኑ ሰዎች ኢየሱስ እንዲቀበሉ ማድረግ የምትችሉትና የሚገባችሁን አድርጉ። እግዚአብሔር አብሯችሁ ይቆማል። ክብር ለኢየሱስ ይሁን። ስጠይ ይበሉ እና 3 ነገሮች እንከተል ባጭሩ ይሄንን ቃል በተመለከተ ለማወጅ። የመጀመሪያው እንጸልይ፣ ጸሎት። ቅድም ሀብት ሲናገር እንደነበረው ሰዎች እንዲድኑ እንጸልይ። ትናንትና አይ ቲንክ ሰምታችኋል። ቢሲ ያሉ የዚህ በሄልዝ ማን ነው የቢሲ የሆስፒታል ሰራተኞች በሙሉ እንትን ነበራቸው አይደል? ይሄ ምንድነው የሚባለው ነበራቸውና ወርቋም እዛ ፍሬዘር ሄልዝ ነው የምትሰራውና እነሱ ወጣች ማለት ነው። ከዛ እንትኑን ሰጧት። ይሄ ምንድነው የሚንጠለጠለው መቃወሚያው። ከዛ ምን አለችኝ? አይ እኔ ይሄንን ይዤ ስራዬን እሰራለሁ አለች። ስራዬ ለነፍሳት ምስክርነት መስጠት ነው። ስራዋም እንዳትቀር ያው ተመዝግባለች። ሂዳ ግን ለነፍሳትም ተመሰክራለች። ኢየሱስ ጌታ ነው። አጋጣሚውን ሁሉ ነፍሳትን ለማዳን ተጠቀሙበት። ኢየሱስ ጌታ ነው። በመስሪያ ቤታችሁ ይሁን፣ በስራ ቦታ ይሁን፣ በሁሉ ቦታ እግዚአብሔር ነፍሳትን እንዲሰጠን እየጸለያችሁ ምስክርነት ስጡ። መስክሩ። እግዚአብሔር አብሯችሁ ይቆማል። ክብር ለኢየሱስ ይሁን። ጸልያችሁ ስትወጡ እግዚአብሔር ነፍሳትን ይሰጣቸዋል። እና የመጀመሪያው ጸሎት፣ የሰው ስም ይዛችሁ ጸልዩ። ሁኔታውን ለዛ ለመጠቀም ጸልዩ። እያንዳንዱን ነገር ሁሉ ጊዜ በእግዚአብሔር ፊት በታማኝነት ሰዎች እንዲድኑ ጸልዩ። ጸሎት ነው አንዱ። ሁለተኛው መናገር ነው። መናገር አለብን። መጽሐፍ ተናገሩ ይላል። ተናገሩ። ኢየሱስ እንደሚያድን ተናገሩ። መልካም እንደሆነ ተናገሩ። ባላችሁ አጋጣሚ ተናገሩ። በስልክ ተናገሩ። በአካል ተናገሩ። ኢየሱስ ጌታ ነው። አሜን። ባላችሁ አጋጣሚ ሁሉ የኢየሱስ ክርስቶስን መልካምነት አስተላልፉ። ሶስተኛው አሳዩ። መጽሐፍ መልካሙን ስራችሁን አይተው በሰማይ ያለው አባቴን እንዳከብሩት ብርሃናችሁ በሰው ሁሉ ፊት ይብራ ነው የሚለው። ምንድነው የምናሳየው? የእግዚአብሔርን ፍቅር፣ የእግዚአብሔርን ባህሪ፣ የእግዚአብሔርን ትዕግስት ለሰው ሁሉ አሳዩ። እንዴት ነው የምናሳየው? የተራበውን በማብላት፣ የታረዘውን በማልበስ፣ የታመመውን በመጠየቅ፣ ግራ የገባውን አይዞህ ብለን የክርስቶስን ፍቅር ለሌሎች ሰዎች ከዚህ በፊት ደጋግመን እንዳልነው ትክክል ነው። ለቤተሰባችን እናረጋለን፣ መጽሐፍም ይላል ትክክል ነው። ከዛም ለጴንጤው ማህበረሰብ እናረጋለን፣ ትክክል ነው። ከዛም ለቤተ ክርስቲያን እናረጋለን፣ ትክክል ነው። ከዚህ ድንበር የወጣ ሰዎችን ደጋግመን እንደምንናገረው ለመድረስ ለመርዳት ዋናው መስፈርቱ ሰዎች መሆናቸው ብቻ ነው። ሰው መሆናቸው። ምንም ሊሆኑ ይችላሉ። ነጭ ሆኑ፣ ጥቁር ይሆኑ፣ አፍሪካዊ ይሆኑ፣ አሜሪካዊ ይሆኑ፣ ካናዳዊ ይሆኑ፣ ፊሊፒን ይሆኑ፣ ምን ይሆኑ፣ ሰው መሆናቸውን እርግጠኛ ከሆናችሁ መልካም ነገር አድርጉላቸው፣ አሳዩአቸው። የእግዚአብሔርን ፍቅር በእውነት ክርስቲያኖች ከሆንን እኛ የተቀበልነውን በነፃ ለሌሎች ደግሞ በነፃ ልንሰጥ ይገባል። ያን ጊዜ
እግዚአብሔር አብሮን ይቆማል። ክብር ለእግዚአብሔር ይሁን። ስለዚህ በሚቀጥሉ ሳምንታት እንጸልይ፣ እንደገና ደግሞ እንናገር፣ ለመናገር እንዘጋጅ። ለአንድ ሰው ደግሞ በጎ ተግባር ለማድረግ ተዘጋጁ። በጎ ነገር ከምናደርግባቸው ነገሮች አንዱ ገንዘባችሁን ስጡ። የወንጌል ስርጭት መሪዎች ይህንን ፕሮግራም ሲያቅዱ ባለፈው ማስታወቂያም እንደሰማነው ሚሽን ለመስራት በዚህ ከተማ ይሁን ከዚህ ከተማ ሰው ባለበት ሁሉ ባለፈው እንዳልኩት ከሚሽን ጋር በተያያዘ የተበላሹ ነገሮች ሊኖሩ ይችላሉ። ሰዎች ሊያጠፉ ሊያበላሹ ይችላሉ። ነገር ግን የእግዚአብሔር ቃል የተበላሸ ነገር ስላለ ሁል ጊዜ መከተል ያለብን የተበላሸውን አስተካክለን የእግዚአብሔርን ቃል የሚለውን ነው ማድረግ ያለብን። ቤተክርስቲያን ሚሽን መስራት አለባት ያለችው ለዚህ ስለሆነ ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። የዛሬ ሳምንት አረጋሽ እኔ አልነበርኩም አልበርታ ነበርኩና ስታስተምር ሰምቻታለሁ። መስፋት። ስለዚህ የምንሰፋው በሁለት መንገድ እንሰፋለን። ስሙ በደም አንዱ ልክ አሁን እግዚአብሔር በሚያስተምረን እየጸለይን እየመሰከርን በሁሉ አቅጣጫ እንበዛለን። የቤተ ክርስቲያን አንዱ ይሄ ነው። እምቢ ካለን ግን ይበትነናል ጌታ። የሚበትነን ስለጠላን አይደለም እንድንበዛ ነው። ይሄ ነው ሐዋርያት ሥራን ስታነቡ እንደዛ ነው። አንዳንዱ ስደት ለክፋት አይደለም የመጣው እንዲበዙ ነው። ኢየሱስ ጌታ ነው። ስለዚህ ቢያንስ በቫንኮቨር ከተማ ላይ 4 ቻፕል ይኖረናል። እስኪ አጨብጭቡ ለዚህ ቃል። ጌታ የተባረከ ይሁን። ነፍሳትን ለመሰብሰብ ማለት ነው። ስለዚህ እንድንበዛ ሁላችን አሁን እዚህ ፓስተሮች እየጨመርን ነው። አገልጋዮች ብዙ ነን። ስንበተን ደግሞ ብዙ ስራ እንሰራለን። ኢየሱስ ጌታ ነው። አንድ ማዕከል ይኖረናል። አንድም ነን ብዙም ነን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ ስለ መብዛት ነው ማሰብ ያለብን። ማባዛት የእግዚአብሔር ስራ ይሄ ነው። ለመባዛት ደግሞ ሚሽን መስራት አለብን። ካናዳ ላይ መስራት አለብን። አፍሪካ ላይ መስራት አለብን። አሜሪካ ላይ ባለው ቀዳዳ ሁሉ ሚሽን መስራት አለባት ቤተክርስቲያን። የጥንቷ የአንጾኪያ ቤተክርስቲያን ትልቁ አንዱ ስራዋ የሚሽን ማዕከል ነበረች። ሚሽን ለመስራት ደግሞ ጥሪ ያላቸውን ሰዎች ታሰማራለች። እነኛን ሰዎች በገንዘብ ትደግፋለች። ለነኛ ሰዎች ትጸልያለች። ቤተክርስቲያን አሁን ከ12 ተነስተው አሁን 2.7 ቢሊዮን ክርስቲያን አለ። 2.37 ይቅርታ 2 የዓለም ህዝብ 8 ቢሊዮን ነው። 2.37 ቢሊዮኑ ክርስቲያን ነው። ስለዚህ አጨብጭቡ። ጌታ ይባረክ። ክብር ለኢየሱስ ይሁን። በ12 ሰዎች የተጀመረው ማለት ነው። እና ሁላችን ስለ መብዛት፣ ስለ ቤተክርስቲያን ተከላ፣ ስለ መስፋት እናስብ። ያን ስናስብ ደግሞ ገንዘባችን እንሰጣለንና በዚህ ሳምንት በዚህ ወር ምናልባት የነ መስፍኔ እነ ጣሂሮ የሚያሳውቁን ቀን ይኖራል። ቢያንስ በግላችሁ አንድ ሚሽነሪ ለመደገፍ አንድ ሰው ኢትዮጵያ ውስጥ መስራት እንችላለን። ኤርትራ ውስጥ መስራት እንችላለን። ወንጌል የሚሰበክበት ብቻ። ክብር ለእግዚአብሔር ይሁን። አሜን። እየተከታተላችሁ እራሳችሁ $50 ብትሰጡ ያ$50 ለእናንተ ምናልባት ምንም ላይሆን ይችላል። $30 ብትሰጡ ግን አንድ ነፍስ ሲድን በእግዚአብሔር ፊት ትልቅ ደስታ አለ እና ገንዘባችሁን ለእግዚአብሔር ስራ ለመስጠት ተዘጋጁ። አዋጁን የምናውጀው በጸሎት ነው። አዋጁን የምናውጀው ራሳችን በመናገር ነው። አዋጁን የምናውጀው መልካም ስራ በመስራት ነው። አዋጁን የምናውጀው ሚሽን በመስራት ሰዎችን በመላክ ነው። ይሄ ቤተክርስቲያን ሰዎችን ለሚሽን እንድትለይ እንጸልይ። ጥሪ ያላችሁ ሰዎች ደግሞ ለቤተክርስቲያን አሳውቁ። እኔ ሚሽን እሰራለሁ እዚህ ቦታ ሄጄ ሚሽን እሰራለሁ በሉ። እግዚአብሔር አብሯችሁ ይቆማል። እግዚአብሔር ደግሞ ፍሬም ይሰጣቸዋል። ክብር ለኢየሱስ ይሁን። ያንን ስናደርግ ቤተክርስቲያን ትሰፋለች፣ ትበዛለች። ኢየሱስ ጌታ ነው። ስለዚህ የእግዚአብሔርን ስራ እንድታውጁ ነው። በምንድን ነው የምናውጀው? በጸሎት እናውጃለን። ሰዎች እንዲድኑ ስማቸውን ይዘን ከተማውን ይዘን አገሩን ይዘን እኛ ወተን አካላችን በሚደርስበት አሁን ቫንኮቨር ነው ያለነው። ቫንኮቨር ባሉት ሁሉ እንወጣለን። አሁን ከፊታችን ቅዳሜ አለ። ሁላችሁ ልክ 11 ሰዓት ላይ ቅድም እንዳልኩት የጥሪያችን ዓላማ ስለሆነ ካቅማችሁ በላይ ካልሆነ ሁላችሁ እዚህ እንድትመጡ በአክብሮት ነው የምንጠይቀው። ሚሽናችን ይሄ ነው፣ ስራችን ይሄ ነው።
እና ሁላችሁ ኑ ከዛ ያሰማሩናል። ሲያሰማሩን በሚያሰማሩብን ሂደን የግድ ሰው ላታገኙ ትችላላችሁ። በእግዚአብሔር ፊት የእናንተን ኃላፊነት ከተወጣችሁ ስራውን የሚሰራው ጌታ ነው። ክብር ለእግዚአብሔር ይሁን። እና ለመመስከር ቅዳሜ ሁላችሁም ኑ። ገንዘብ ደግሞ አጠራቅሙ። ቀኑን እነግራቸዋለን። ለሚሽን ገንዘብ እንሰበስባለን፣ ሚሽን እንሰራለን። ቤተክርስቲያንም በዛ ትበዛለች። ኢየሱስ ክርስቶስ ለዘላለም የሚያድን ጌታ ነው። አሜን አሜን አሜን። እናውጃለን ወይ? የሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 3 እና 4 ይህም በእግዚአብሔር ባዳኛችን ፊት ደስ የሚያሰኝ ነው። እርሱ ሰዎችን ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይፈልጋል። እስኪ አንድ ጊዜ አብረን እናንብበው። መጽሐፋችሁን አውጡ። እኔ በአዲሱ መደበኛ ትርጉም ነው የማነበው። ይህም በእግዚአብሔር ባዳኛችን ፊት ደስ የሚያሰኝ ነው። ምኑ? እግዚአብሔር በዚህ ይደሰታል። በምኑ ነው የሚደሰተው? እርሱ ሰዎች ሁሉ እንዲድኑ እውነትንም ወደ ማወቅ እንዲደርሱ ይፈልጋል። ይሄ የእግዚአብሔር ፍላጎት ነው። ቆላስይስ ምዕራፍ 3 ቁጥር 23 የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉት ቆጥራችሁ በሙሉ ልባችሁ አድርጉት፣ ከጌታ ዘንድ እንደ ብድራት የምትቀበሉት ርስት እንዳላችሁ ታውቃላችሁና የምታገለግሉት ጌታ ክርስቶስን ነው ይላል። የኮንቴክስቱ ከፍ ብላችሁ ስታነቡ ስለ ቤተሰብ ነው የሚናገሩ። ስለ ባል፣ ስለ ሚስት፣ ስለ ልጅ፣ ስለ ቤት ሰራተኛ፣ ስለ ጌታ፣ ስለ አሰሪ ምናምን። እኛ የክርስቶስ ቤተሰብ ነን ይልና የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉት አገልግሎትን፣ ምስክርነትን፣ የጌታን ሥራ ከሰው ጋር ካገናኛችሁት፣ ከኔ ጋር ካገናኛችሁት፣ ከፓስተር ፍጹም ጋር ካገናኛችሁት፣ ከነመስፍኔ ጋር ካገናኛችሁት፣ እኛ ከተመቸናችሁ ትሰራላችሁ፣ እኛ ካልተመቸናችሁ አሰሩ። በፍጹም በሕይወታችሁ ዘመን ሁል ጊዜ አገልግሎት ጌታን ብቻ አይተን ነው ማገልገል ያለብን። ክብር ለእግዚአብሔር ይሁን። የእግዚአብሔር ሥራ ከሰው ጋር ምንም አይነት ግንኙነት የለው። ሁለት ሰዎች አሉ እዚህ ውስጥ ቆላስይስ ምዕራፍ 3 ላይ ሁለት ሰዎች። አንደኛውን ሰውዬ በስውር ነው የምታዩት። መጨረሻው ቁጥር ላይ ስሙ በደም የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉ ቆጥራችሁ በሙሉ ልባችሁ አድርጉት ይልና ከጌታ ዘንድ እንደ ብድራት የምትቀበሉት ርስት እንዳላችሁ ታውቃላችሁና የምታገለግሉት ጌታ ክርስቶስን ነውና ይልና ስትጨርስ አንድ ስንኛ ላይ ሲያልቅ በደለኛውን የእጁን ያገኛል፣ አድሎ የለም ይላል። በደለኛው ግን የእጁን ያገኛል፣ አድሎ የለም። አያችሁ፣ ሁለት አይነት ሰው ነው እዚህ ውስጥ ያለው ማለት ነው። እግዚአብሔርን የማይታዘዝ በበደል የሚመላለስ ሰው ሊኖር ይችላል። እና ሁላችንም ከፍ ብለው አንድ 7 ነገር ነው የሚናገረው እዚህ ውስጥ በደንብ ካጠናችሁት ክፍሉን። የምታደርጉት ነገር ሁሉ ይላል፣ ለሰው እንዳታደርጉ ይላል፣ ለጌታ ብላችሁ አድርጉ ይላል፣ ጌታ እንደምታደርጉት ቆጥራችሁ ይላል፣ በሙሉ ልባችሁ ይላል፣ ፈጽሙት ይላል፣ ብድራት ትቀበላላችሁ ይላል፣ የምታገለግሉት ደግሞ ጌታን ነው ይላል። እግዚአብሔር የተባረከ ይሁን። እነኚህ ራሳቸውን የቻሉ ትልልቅ ነገሮች ናቸው። ስለዚህ ሚሽን አዋጅ ሁል ጊዜ በእነኚህ ውስጥ የተከበበ ነው። የምናደርገው ነገር በሙሉ ለጌታ ነው ብለን ማድረግ ከሰው ጋር ምንም ግንኙነት የለውም። ለጌታ ብለን ነው የምናደርገው ብለን ያን መቁጠር ደግሞ በተከፈለ ልብ አይደለም። እንደው ይሄ ወጣ መጣ ገባ ወጣ ሳይሆን ከሙሉ ልባችን ኢየሱስ ጌታ ነው። ከዚህ በፊት አንድ ቃል ተናግሬ ነበር ታስታውሱ እንደሆነ ሁሉ ጊዜ እንደሚኖር ሰው እንስራ፣ አንድ ቀን እንደቀረው ግን እንዘጋጅ የሚል ታስታውሳላችሁ። እና ከሙሉ ልባችን በተለይ በጌታ ስራ ላይ ከሙሉ ልባችን ምንጸልየው ከልብ
የምንመሰክረው ከልብ፣ መልካም የምናደርገው ከልብ፣ ሰውን የምንወደው ከልብ፣ ብቻ ማንኛውንም ነገር ከልባችን ማድረግ። የዚህ ብድራት ደግሞ አለ። አትጠራጠሩ። ብድራት የሚከፍል ጌታ በሰማይ አለ። ክብር ለኢየሱስ ይሁን። ብድራታችንን እንቀበላለን። ይሄንን የማያደርግ ግን ምን ሊያጋጥመው እንደሚችል እዚሁ ጋር አለ። ፍላጎቱን ፈጽመን ለሽልማት እንድንበቃ ጌታ ይርዳል። እስኪ አሜን በሉ። ፍላጎቱን አድርገን የዳንበት የተመረጥንበት ዋና ዓላማ ቅድም ያልኳቸውን ነገሮች ሁሉ አድርገን ስለ ኢየሱስ ምናውጅ ከሆነ አዋጃችን ጸሎት ካለው፣ አዋጃችን ደግሞ መልካም ሥራ ካለው፣ አዋጃችን ምስክርነት ካለው፣ አዋጃችን ኑሮ ካለው፣ ወንጌል ከኖርን፣ አዋጃችን ሚሽን ከሰራን አትጠራጠሩ፣ ይሄን ሁሉ ደምሮ ኢየሱስ ክርስቶስ በጥፍ ይከፍለናል።